ከዚህኛው ቤት እዛኛው ቤት ከዛኛው ቤት እዚህኛው ቤት ዞራላችሁ ኤኒዌይስ ሁላችሁንም ሰላም ብያለሁ ቴዶ ይላል እንዴት ናችሁ ፈለጋችን እንዴት ነው አሉ እግዚአብሔር ይመስገን ቴዶ እንዴት ነህ ነጩን ለብሰዋል ሰናይ ነው እኔ እዚህ ጨጓራ ነገር ዱሊላ ታሪክ ውስጥ ገብቷል እኔ ጨጓራ ምን እንደሆነ አላውቅም ለምንድን ነው እንደዛ የሚሆነው እኔ እንጃ የኔ ጨጓራ ራሱን የቻለ ሉተር ሆኗል ጀስት ተቋል ወዜን ነው ማለት ምስር ያመረኛል ምስር በላለው ሰላምን ይነሳኛል የሆነ እንጀራ ነገር ያለው እንጀራ በላለው ሰላምን ይነሳኛል እኔ ምዕራባዊ ሊያደርገኝ ይሁን ባንግላዴሻዊ ሊያደርገኝ ይሁን ታይዋን ሊያደርገኝ ይሁን አይ ዶንት ኖ የጠበቅክ አይደለም ማለት ነው ለዛ ነው ሲሞክራለ ካንተ ጥሩ ምክሮች ይገኛሉ ለመጀመሪያ ጊዜ ዛሬ ካሜራማን እና አንድ ወንድማችን ናታን ስልክ ብታነሳ መልካም ነው መምህር አነሳለሁ እንዴት እንኳን ደህና ቆይ እኔ ያለው ደግሞ የምን የጨጓራ መመሰቀየት ነው አይ ገብቶኛል አለገ ያው ሳፋ የሚገባም ብዙ ነገር አለና ራስን የመጠበቁ ነገር በጣም ትኩረት ቢሰጠው ትክክል መልካም ነው እዚህ ላይ ግን ምናልባት አንድ ነገር የላከልኝንም እያየው በጣም እያዘንኩ ነበርና አንድ ነገር በግልጽ መናገር እፈልጋለሁ ካሁን በኋላ እዚህ አይነት ጉዳዮች ላይ ገሌ ስለነገሌ እንተንባይል ገሌ ስለገሌ እንተንባይል ምናምን እንዳትሉ አንዳንድ ተልእኮች በደንብ አድርገው ስለሚገቡን ራስን በማግዘፍ የሰውን ሂዩማኒቲ ፐርሰናሊቲ በመንካት ለአገልግሎቱ ምንም በማይጠቅም መልኩ ብዙ አይነት ነውር የሚፈጽሙ ሰዎች ተደጋጋሚ እየገጠሙ ነው ምናልባት ሰሞኑ ትንሽ ዝም ለማለት ነገሮች ላይ የወሰንኩትና የፈለኩት ከምን አንፃር ነው ከወንድማችን ከፎይ ጋር በተያያዘ አንድ ነገር ዝም ብዬ በግርድፉ መናገር እፈልጋለሁ ዋናው አጥቂ ሆኖ የመጣው ሙስሊም እንዳይመስላችሁ ሙስሊም አይደለም ልንሸፋፈን የሚገባን ኦርቶዶክሳውያን የፈጠርነው ስንጥቃት ቀላል እንዳይመስላችሁ ቀላል አልነበረም ማለት ለአገልግሎቱ ወይ አለን ማለት ነው ወይ ደግሞ እንድንኖር በትችት ማትጋት ነው እንዳንኖር ግን መስራት ነውር ነው አሁን ወንድሞች ስለ ወንጌል አገልግሎት በየጊዜው ይበረታሉ ብዙ አይነት ነገርን ለማትረፍ ይሰራሉ ያንን ገበያ ለመስበርና እንደው የታባቱ አያስፈልግም እገሌ ይውጥፋ እገሌ የታባቱ ስም አጠራሩ አይታወቅ የሚል ሰይጣናዊ ሐሳብ ካሁን በኋላ ተቀባይነት የለው እኔ በግልጽ ካሁን በኋላ የምናገረው ጉዳይ ይሆናል እዚህ ነገር ላይ ማለት ፈለገን መተቸት ይቻላል ፈለገ በአስተምህሮ ይሄን ነገር ብታስተካከል ብሎ መምከር ይቻላል አልፎ ግን ፈለገ እንዳይኖር መስራት ግን አይቻልም የሱን ሞራል የሱን አጠቃላይ ሁኔታ የቤተሰቡን ያኗኗሩን እንደዚህ አይነት ነገር እየገለጹ ወንድሞችን ማሸማቀቅ በፍጹም አይፈቀድም በፍጹም ይሄን ወደ ሌላ እንዳይዞር ፈለገዬ ምናልባት አስምር የምናገረው መተቸት ይቻላል ለመልካም ነገር ስለሆነ ለገበያው ትርፍ ሲባል ይሄ ነገር ባይሆን ብሎ ማለት ይቻላል አጉል ግን ሴራ እየጎነጎኑ ሰው በህይወት ጭምር እንዳይኖር ማድረግ ግን ነውር ነው ይሄን በድፍረት የምናገረው ከፎይ ጋር በተያያዘ በጣም ብዙ ነገሮች ስለገጠሙ ሁሉም ነገር ሚዲያው ላይ እንደሚጨበጨብለት አይደለም ሁሉም ሚዲያው ላይ አሙቁልኝ በተባለበት መጠን አይደለም ያለው ማለት ብዙ አይነት ነገሮች ነው የደረሱት ብዙ የውስጥ አሳዳጆች አሉ ብዙ ጥርስ እያሳዩ ሰዎች እንዳይኖሩ የሚሰሩ ሰዎች አሉ እዚህ ሚዲያም ላይ ጭምር ማለት ስለዚህ አነጋገር ስላማረ ሰው ትክክል ነው ማለት አይደለም አነጋገር ስላማረ የሆነ ውጤት ያመጣል ማለት አይደለም የሆነ መጽሐፍትን ስለተቃቀሰ እሱ ነው ትክክል በቃ ምንለው አይደለም ስለዚህ እንደዚህ ያደረጉ በአገልግሎቱ ላይ ከባድ የሆነ ተጽዕኖ የሚሰነዝሩ ሰዎችን እንመለከታለን ካሁን በኋላ ለዚህ ቴዶ ግንባሩን ይሰጣል ፊት ለፊት የምንነጋገረው ጉዳይ ይሆናል ስለዚህ ወንድሞች በመልካም አገልግሎት እንዲተጉ ከፊታቸው ቆሞ የሚታረድ በግ ይሆናል ቴዶ ዘሩፋይ
ስትተቹም ግን ደግሞ በጣም ጥሩ ብሎ ደግሞ ለመማርም የተዘጋጀ ቴዶ ዘሩፋኤል ይኖራል። ያም እንዲሰመር ማለት እና በምንሰማው በአንዳንድ ነገሮች ምናምን በጣም ቁስል ሳንል ቀርተን አይደለም፣ በጣም ሳይሰማን ቀርቶ አይደለም። ከምንም በላይ እስቲ አስተውሉ። በዚህ አንድ ወር ከምናምን ውስጥ የወንጌል እንቅስቃሴያችን ምን ያህል እንደተቀዛቀዘ አውደ ምሕረት ሆኖ በየሁኔታው ስክሮል ባደረጉ ቁጥር የቤተ ክርስቲያናችንን ትልልቅ ቁም ነገሮች የምንሰማበት ይህ ፕላትፎርም በዚህ አንድ ወር ምን ያህል እንደከሳ ተመልከቱ። ለውጥ ላታመጡ ወይ ገብቶ እኮ አስተምሮ ሰውን ሌላ አይነት መንገድ ለመግዛት መሞከር ለቤተ ክርስቲያን ማትረፍ አንድ እኮ የሆነ ነገር ነው ብለን እንቁጠር። እንደዛ እንዳይሆን በየጊዜው ሰው አንድን ርዕስ እንዴት ነው አንድ ወር ሙሉ የሚያስከረክረው? አንድ ጉዳይ 2 ሰዓት የሚያስወራን ጉዳይ 2 ወር ካሽከረከረ ነገረኛ ነው ማለት። ስለዚህ በቤተሰብ በምናምን ብቻ ወንድሞችን በልዩ ልዩ አይነት መንገድ የሚጎዳ ነገር በፍጹም ተቀባይነት ያለው ነገር አይደለም። ምልክቶቹ ጥሩ ስላልሆኑ ነው ቴዶ ምነካው በድፍረት ተናገረ እንዳትሉ፣ በጣም በተጨባጭ ያየናቸው ነገሮች ስላሉ እየሳሙ የሚነክሱ ሰዎች በስተዋል እና እንዲህ አይነቱን ነገር አንታገስም። እነፈለገ ደግሞ በየትኛውም አይነት ሁኔታ ፕሊስ በቃ ሁሉን ነገር ወደ ጎን በመተው በወንጌል ገበያው ስለሚጠቀመው ነፍስ እያሰባችሁ ብትሰሩ የተሻለ ነው። ታላላቅ ወንድሞቼ እናንተን ቀና ብዬ ምንም የመናገር አቅሙ ሞራሉም የለኝም። ነገር ግን ለወንጌል እንደሚቀናና ልክ የቤተ ክርስቲያን አገልግሎት በተሰመረ መልካም ጎዳና መጓዝ እንደሚፈልግ እንዳንድ ሰው የእናንተን የየዕለት ተዕለት ትርፍ በጣም በታናሽነት የምናፍቅ ወንድም ነኝና ይሄ ጨጓራ መታመም ይሄ ምናምን በጣም እንትን ያለ ነገር ውስጥ መገባት የለበትም። እውነትን የያዘ ሁሌ ፈተና ይበዛበታል። ነገር ግን አሸናፊው እሱ። ስለዚህ የመጣንበትን መስመር እናውቀዋለን። ፈለገ መቼም አሁን አይደለም ነገሮች እንትን የተባሉት በምን አይነት መጠን ነገሮች እያደጉ እርስ በርስ ነገሮችን በምን ያህል መጠን እያቀራረብን እንዴት ወደ መልካም ሐሳብ እንደመጣ እናውቀዋለን። ስለዚህ በዚህ አይነት ሁኔታ ያለውን እንቅስቃሴ አጠናክሮ ስለ ወንጌል በወንጌል መትጋት መቀጠል ይችላል፣ መቀጠልም አለበት። በዚህ ደረጃ መጥቶ አሳብሮ የሆነን ሰው ለማጥፋት የሚሰራ ሰው ራሱ እስኪጠፋ እስኪጨንቀው ድረስ ነው ነገሮች የሚሆኑት። ይሄን ስንናገር አንፈራም አናፍርም፣ አንድም ነገር ወደኋላ አንልም። ይሄ ገመና ምናምን እያሉ አጉል አይነትም ሳይንስ ውስጥ አንገባ። ይሄ ከገመናም ከየትኛውም እንደዚህ አይነት አስተሳሰቦች ውጭ ያለ ነገር። ይሄንን ለማለት እወዳለሁ። ቴዶዬ በጣም ነው የማመሰግነው። የኛ ብርቱ ወንድም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ዛሬ እንግዲህ ድምጼ በጣም ዝቅ አድርጌ ነው የማወራው ክርስቲያኖች ወንድሞቼ፣ ስለ እውነት ትንሽ ስላመመኝ ነው። ጨጓራዬን ትንሽ አመጋገብ ላይ ትንሽ ስህተት እየፈጠርኩ ነው መሰለኝ። ትንሽ ከሰሞኑ እያመመኝ ስለሆነ ነው እና ቴዶዬ ትክክል ነህ። በመጀመሪያ ደረጃ ስለ ሁሉም ነገር እኔ እግዚአብሔርን አመሰግነዋለሁ። እንኳንም የአባቶቻችንን በረከት እንድናይ እግዚአብሔር አምላክ ረዳን። እጅግ በጣም አድርጌ እግዚአብሔርን አመሰግነዋለሁ። እንኳንም ስለ አገልግሎቴ ለመዘለፍ በቃው። እንዲምላችሁ የሆኑ ሰዎችን ጎበዝ እንዲሉኝ ወይ የሆኑ ሰዎች ደግሞ በጣም በስማም ፈለገ ምናምን እንዲሉ አይደለም። ለኔ ለመንፈሳዊ ህይወቴ በቃ ትልቅ አሻራ ስለጣለ ነው። በነገራችን ላይ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እኔ ወደ ቤተክርስቲያን አገልግሎት እንዴት እንደመጣሁ ያውቃለሁ። ለእናንተ ማስረዳት ለእናንተ ምን ነገር አይጠበቅብኝም። ይሄን አገልግሎት ለማግኘት ወደዚህ አገልግሎት ለመግባት ስንት ዋጋ እንደከፈልኩኝ እኔና አንድ ክርስቶስ እናውቃለን። እግዚአብሔር የተመሰገነ ይሁን። የልቤን መሻት አይቶ ደካማ ሆኜ ሳለ ብዙ ጎዶሎነት እያለብኝ እግዚአብሔር አምላክ ሳይገባኝ ይሄ አገልግሎት ይገባሃል ብሎ ሰጥቶኛል። ስለዚህም ዘወትር እግዚአብሔርን አመሰግናለሁ። ከኔ ጋር አብሮ አደግ የሆኑ ጓደኞቼ በአሁን ሰዓት ላይ በጣም ትልልቅ ነገር አፍርተው በንብረት ደረጃ ትልልቅ ንብረት ይዘው እየኖሩ ነው ያሉት። እግዚአብሔር በሚያውቀው እዚህ ግባ የሚባል ነገር የለኝም። መኖረው ቤተሰብ ጋር ነው። ብዙ ነገር ማስቸገረው ቤተሰቤን ነው። ከሁሉም ነገር ይልቅ ግን እግዚአብሔር አምላክ ለይቶ መርጦ እኔን ለመቅደሱ አገልግሎት ስለጠራኝ በአውደ ምሕረቱ ላይ ቆሜ እና አቡነ ተክለ ሃይማኖት ደማቸው የፈሰሰበት አውደ ምሕረት ላይ
ያኔ አገልግሎቱ ልክ እንደዚህ እንዳሁኑ ቀይ ምንጣፍ ተነጥፎልን 2 ትልልቅ ስፒከር ተደርጎ ምናምን የሚል ህዝብ በዝቶ አልነበረም። እና አቡነ ተክለ ሃይማኖት ሲያገለግሉ ካፍና ካፍንጫቸው ደም እየፈሰሰ እየተዋረዱ በጡጫ እየተመቱ እየተደበደቡ ነው። ደማቸው በፈሰሰበት አውደ ምህረት ላይ ነው እኛ ቆመን እየሰበከን ያለ ነው። ብዙ ጊዜ የቤተክርስቲያናችንም የምንጣፍ መሬት በቀይ ቀለም ሁል ጊዜ የሚያሸበርቀው ለዛ ነው። አንድም በቤተ መቅደስ ካህኑ ዘካርያስ ደሙ እንደፈሰሰ ለማጠየቅ፣ ሁለትም ደግሞ ልክ እንዲህ ያሉ ቅዱሳን አባቶች ስለዚህ ቅዱስ አሁን ዛሬ ላይ የምናያትን ቅዱስ ቤተክርስቲያንን እንድናያት ብዙዎች ደማቸው እንደፈሰሱ ለማጠየቅ ነውና እግዚአብሔርን አመሰግናለሁ። እኔ ክርስቲያኖች ወንድሞች ምንም የከበደኝ ነገር የለም በዚህ ጉዳይ። በሌላ ጉዳይ ችግር የለውም በሌላ ጉዳይ። በእኔ ጉዳይ ግን ዙሪያ እያዘናችሁ ያላችሁ፣ እየተበሳጫችሁ ያላችሁ፣ እየተናደዳችሁ ያላችሁ እህቶች ወንድሞች፣ ሕያው እግዚአብሔር ምስክሬ የእናንተን እርዳታ የእናንተን እገዛ አልፈልግም። የሆኑ አካላትን ላይቭ ከፍታችሁ እንድትናገሩ አልፈልግም። የሆኑ አካላትን በውስጥ መስመር በኮሜንት በመልእክት በተለያየ ጉዳይ እንድትናገሩ አልፈልግም። እንድትዝቱ አልፈልግም። እንድታስጠነቅቁ አልፈልግም። ከእናንተ የበለጠ ከእናንተ አይደለም ከእኔም የበለጠ ለእኔ የሚጨነቅ የሚወደኝ አምላክ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ነው። አለቅ ለሚያስጨንቀኝ ጠላት ለሆነ በአጠቃላይ ክርስቶስ አሳልፎ አይሰጠኝ። እግዚአብሔር የተመሰገነ ይሁን። ሌላውን ተዉት። እኔ ብርቱ አይደለሁኝም። የአያቴ ጸሎት የእናቴ ጸሎት ለክፉ ነገር አሳልፎ ይሄንን አምናለሁ። እኔ ቆሜ እንደው የምጸልየውን ነገር ተውባት። እኔ በስንት ነገር በልቤ ቂም ምናምን እሱን እንኳን ተውት። የእናቴ ጸሎት ለክፉ ነገር አሳልፎ አይሰጠኝም። አያት ያለ በህይወት እግዚአብሔር አምላክ በእድሜ አሁን የሚያቆይልኝ እሱም የሚጸልየው ጸሎት ለክፉ ነገር አሳልፎ አይሰጠኝም። ምንም ነገር እንዳታስቡ ተወዳጆች። በእምነት ለመጣ ነገር ፈለገ አትናቴዎስ ትችትን አይደለም ዘለፋን አይደለም ዛሬ የምናገረው ቅድም እንዳልኳችሁ እንድታጨበጭቡልኝ እንድታሞግሱኝ አይደለም። ፈለገ አትናቴዎስ በእምነቱ የመጣ ነገር እስከሆነ ድረስ ዘለፋን፣ ስድብን፣ ትችትን አይደለም ሞትን መጋፈጥ ይችላል። ስለ እምነቴ እስከሆነ ድረስ ምንም ፈረው ነገር የለም። እግዚአብሔር የተመሰገነ ይሁን። ልክ ምንድነው መሰላችሁ ስለ ክርስቶስ እንደሆነ ስታውቁት የሆነ እኮ በጣም እኮ አደገኛ መንፈሳዊ ሆነን እኮ አይደለም። የምታስታውሱ ከሆነ ሊቢያ ላይ እነዛ የጨርቁስ ምናምን ሰፈር ልጆች ኢማጂን የኛን ያክል እንኳን ቤተክርስቲያንን እንደው ማያውቋት ልጆች ስለ ክርስቶስ አንገታቸውን ለሰይፍ የሰጡት ጋይስ በመጀመሪያ የቅዱሳን ሰማዕታት ልጆች ናቸው እነዚህ ልጆች። ሲቀጥል በእምነት እስከሆነ ድረስ ሁለንተናችሁን መንፈስ ቅዱስ ያጠነክረዋል። እግዚአብሔር የተመሰገነ ይሁን። በቃ ድሮ ይመስለኝ ነበር የሆኑ ሰዎች ዘለፋ ቃልን ሲናገሩ እኔ ዲፌንድ አድርጌ ራሴን ማስከበር እኔ ራሴን ተከላክዬ ያላደለ ሰዎችን እንደው ዝም ማሰር ይመስለኝ ነበር። እግዚአብሔር የተመሰገነ ይሁን። አለቅ ያለ ነው በቃ እንደዚህ አይነት ሁኔታ ላይ ያለ ነው። ስለዚህ ፕሊስ እባካችሁን ያለነው ጾም ወቅት ላይ ነው። ስለዚህ በጾም ወቅት አንደኛ ከሳሽ አንሁን ተወዳጆች። እኔ ፕሊስ እባካችሁን ከሳሾች አንሁን። ከሳሽ ዲያብሎስ ብቻ ነው። አለቅ እኔ ምንም አይነት ሞራል የለኝም። እዚህ ጋር ለምሳሌ እሱ ባለው የሚለው አካውንት የኔ ካሜራማኔ ነው እና እሱ ባለው ነገ ከነገ ወዲያ ለሰራው ነውር፣ ለሰራው ኃጢአት፣ ለሰራው በደል እኔ ፈለገ አትናቴዎስ ነውሬን ክርስቶስ ስለከለለው ነውሬን ክርስቶስ ስለሸፈነው ኃጢአቴን ስለደበቀው ተነስቼ አንተ እንዴት እንደዚህ ታረጋለህ ምናምን ብዬ መክሰስ አልችልም። አለቅ የኔን ነውር የኔን ኃጢአት ክርስቶስ ይቅር እንዳለኝ ሁሉ እኔም ይቅር ባይ ለመሆን መዘጋጀት አለብኝ። ጌታችን መድኃኒታችን ኢየሱስ ክርስቶስን በጸሎት ስንማጸነው የበደሉንን ይቅር እንል ዘንድ አይደል? አቤቱ ወደ ምን አታግባን፣ ወደ ፈተና አታግባን። ወደ ፈተና እንዳንገባ እኛም የበደሉን ይቅር ባይ መሆን አለብን። ምን ለማግኘት? ከክርስቶስ ዘንድ ምሕረትን ለማግኘት። አንድ መነግራችሁ ነገር ባጭሩ ከሰው ስህተት፣ ከብረት ዝገት፣ ከእንጨትም ጭስ አይጠፋም። ተወዳጆች በቃ ማንኛችንም በመጽሐፍ ቅዱስ ላይ ይህንን ታሪክ ልንገራችሁ። በመጽሐፍ ቅዱሳችን ላይ የታሪክ ክፍል አለ። ዳዊት የሰራው ኃጢአት ተጽፏል።
ለራሳችሁ ጠይቃችሁ ታውቃላችሁ? ክርስቲያኖች ዳዊት የሰራው ኃጢአት መጽሐፍ ቅዱሳችን ላይ ምን ያደርጋል? እንደውም አንዳንድ ቤተክርስቲያንን የማያውቁ ሰዎች ቤተክርስቲያንን ለመጠየቅ ለመተቸት ሲነሱ ይሄው በመጽሐፍ ቅዱሳችሁ ላይ ይሄው ዳዊት እንዲያደረገ የሚል ሐሳብ አለ አይደል ወይ ይላሉ። እና ጠይቃችሁ ታውቃላችሁ? መጽሐፍ ቅዱስን ለማንበብ ስትሞክሩ ዳዊት የሰራው እያንዳንዱ ኃጢአት ተቀምጧል። ለምንድን? ዳዊት ማን ነው? በመጀመሪያ ልበ አምላክ። ኢማጂን ልበ አምላክ ተብሎ የተጠራው ዳዊት ኃጢአትን ሰራ። በአንድ ወቅት በቤተ መንግስቱ ሲመላለስ የኦሪዮንን ሚስት ተመለከተ። በአይኑ ትክ ብሎ ተመለከታት፣ ሰው ተመኛት። እናም ወደ እልፍኙ አስጠርቶ በስጋ ፍትወት ከእሷ ጋር ወደቀ። ኃጢአትን ሰራ። ዳዊት ኃጢአትን ከሰራ በኋላ ኃጢአቱ እንዳይታወቅበት፣ ፕሊስ በደንብ አዳምጡኝ እሺ። ኃጢአቱ እንዳይታወቅበት ኦሪዮንን ከጦር ሜዳ አስጠራው። ስለ ጦርነቱ ሁኔታ ጠየቀው። ኦሪዮን አስረዳው። ከዛ በኋላ ዳዊት በል ያሰበለት መስሎ ወደ እልፍኝ ግባ፣ በቤት እረፍ አለው። ይህን ሁሉ ነገር ያሰበው ዳዊት ለምንድን ነው? ኃጢአቱን ይከልል ዘንድ ነው። ኃጢአትን ሰራ። ልበ አምላክ እኮ ነው። ኢማጂን ልበ አምላክ ተብሎ የተጠራው ዳዊት ኃጢአቱን ይሸፍን ዘንድ ኃጢአቱን ይከልል ዘንድ ወደ ቤት ግባ እናረፍ አለው። ለምን? ልጅ ቢጸነስ እንኳን የኦሪዮን ልጅ ነው እንዲባል ማለት ነው። እና በበነጋታው ሰዎችን አስጠርቶ ሲጠይቅ ኦሪዮን በቤቱ ገብቶ አላደረም። ወደ ቤተ መንግስት አስጠራውና ለምን በቤት ጣሪያ ስር ገብታ አላደርክም ብሎ ጠየቀው። የዚህን ጊዜ ኦሪዮን ታቦተ ጽዮን በጠላት እጅ ተማርካ ሳለ እንዴት እኔ በቤቴ ገብቼ አድራለሁ አለው። የዚህን ጊዜ ዳዊት ሌላ አማራጭ እንደሌለው ሲያቅ የሞት ደብዳቤ ጽፎ ኦሪዮን ይገደል ዘንድ ለወታደሮቹ አለቃ ደብዳቤን ጽፎ ለራሱ ለኦሪዮን ሰጠ። ኦሪዮን የራሱን የሞቱን ደብዳቤ ይዞ ነው ወደ ጦር ሜዳ ሄደው። እናም በጦር ሜዳ እንዲገደል ምክንያት ሆነ። ይሄ ታሪክ በመጽሐፍ ቅዱስ ውስጥ አለ። ለምንድን ነው ተወዳጆች ይሄ ታሪክ በመጽሐፍ ቅዱስ ውስጥ የተጻፈው? እንግዲህ ዳዊት ልበ አምላክ ነው እና ደግሞ መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ መጽሐፍ ነው፣ የተለየ መጽሐፍ ነው ማለት ነው ከሌሎች መጽሐፍት። እና ለምንድን ነው ይሄ ታሪክ የተጻፈው? ለምንድን ነው እንዲህ ዳዊት የሰራው ኃጢአት፣ ዳዊት የሰራው ነውር፣ ዳዊት የሰራው በደል ለምንድን ነው በመጽሐፍ ቅዱስ ላይ የተጻፈው ካልን እንኳን ምድራዊ የሆኑ ኃጢአተኛ የሆኑ ሰዎች ይቅርና ልበ አምላክ የተባለው ዳዊት እንኳን ኃጢአትን እንደሚሰራ ታውቁ ዘንድ ነው። ማንም ሰው ሊያታላቸው ይገባል። ፈለገ አትናቴዎስን ትወዱታላችሁ? አዎ ትወዱታላችሁ። ነገ ከነገ ወዲያ ፈለገ አትናቴዎስ እንድበልና ኃጢአት መመኘት ደግሞ ጥሩ አይደለም። ብቻ ግን ፈለገ አትናቴዎስ የሆነ ኃጢአትን ሰርቶ ተገኘ ብትባሉ አደንግጡ። ምክንያቱም እንኳን ደካመው ፈለገ አትናቴዎስ ይቀርና ልበ አምላክ የተባለው ዳዊት በራሱ ኃጢአትን ሰርቷል። እና ማንኛችን ንጹህ ነን በእውነት እንደው ከምን የተገኘ ሰሊጥ አብረተ ወቀጦንና ነገሩ ልክ አንዳንዶቻችን ስንናገር እንደው ንግግሮችን አሳምረን እኛ ጻድቅ ሌላው ደግሞ ፕሊስ እርስ በርሳችን አንካሰስ። ወቅቱ የጾም ወቅት ነው። በመጽሐፍ ቅዱሳችን ላይ ዳዊት የሰራው ኃጢአት የተጻፈው ልበ አምላክ የተባለው ማለት ከዳዊት በቀር ማንም ልበ አምላክ አልተባለም። እዚህ ጋር አንድ ነገር ላስምርላችሁ። ዳዊት ልበ አምላክ የተባለው ለምንድን ነው ከተባለ ኃጢአትን ይሰራል፣ በደልን ይሰራል፣ ግን ተጸጽቶ እያለቀሰ እያነባ አምላኩ እግዚአብሔርን ይቅር በለኝ ይላል። በንስሐ ሕይወት ይመላለሳል። እግዚአብሔር ከኛ ከፍጥረቱ የሚፈልገው ይህንን ጸጸትና ንስሐ ነውና ዳዊት ለእኔ እንደ ልቤ ነው አለው። ልበ አምላክ ተብሎ የተጠራው ዳዊት እንዲህ አይነት ኃጢአትን ሰርቷል። እንኳን ሌላው ፍጡር ይቅርና ልበ አምላክ የተባለው። ስለዚህ ክርስቲያኖቶች ወንድሞች በእንደዚህ አይነት ጉዳይ ላይ ጊዜያችን ባናባክን፣ ነውራችን የከለለልን አምላክ አለ። እኛ ኦርቶዶክሳውያን በነገራችን ላይ መለየት አለብን። በቻልነው አቅም ነውራችንን የከለለ በደላችን የሸፈነ አምላክ እስካለን ድረስ ኃጢአትን ከላይ ነው። ክርስትና ማለት ያ ነው። እዚህ በመጽሐፈ መነኮሳት ላይ አንድ በጣም ወዳቸውን አንድ አባት ታሪክ ልንገራችሁ። አባ መቃርስ ይባላሉ። እኚህ አባታችን በረከታቸው ይደርብን። ሁሰት ከተባለ የቅድስና ማዕረግ ላይ ደረሱ አባት ናቸው። አባ መቃርስ በአንድ ገዳም ላይ የገዳሙ አበምኔት ናቸውና በባታቸው ተቀምጠው ዓለም ላይ የሚከናወነው ነገር ሁሉ ይመለከታሉ። እና በአንድ ወቅት በገዳሙ ይላላካቸው የነበረን አንድ ወጣት መነኩሴ ከተማ ሄዶ ለገዳሙ ጧፍ፣ ዕጣን፣ ዘቢብ ገዝቶ ይመጣ ዘንድ ይልኩታል። ይሄ ወጣት መነኩሴ ወደ ከተማ ወጥቶ ለገዳሙ የሚገዙ ዕቃዎችን በአጠቃላይ ገዝቶ ሊመለስ ሲል ሁለንተናዋ አሳሳች የሆነን አንዲትን ዘመኝ ሴት ይመለከታል።
ልጆች ሆይ ይላሉ አይደል አባቶች፣ ኃጢአትን አትመልከቱ። ለምን? ያያችሁትን ታስቡታላችሁ፣ ያሰባችሁትን ትመኙታላችሁ፣ የተመኛችሁትን ታደርጉታላችሁ፣ ያደረጋችሁትን ትደጋግሙታላችሁ። ከድግግሞሽ ኃጢአት ደግሞ ሰው መውጣት ያቅተዋል። ስለዚህ ኃጢአትን መመልከት በመጀመሪያ ትልቁ የኃጢአት ምዕራፍ ይሆናል ማለት ነው። ይህ ወጣት መነኩሴ ያችን ሴት ተመለከታት እና እጇንም ይዞ ወደ ባቱ ወሰዳት። ወደ ባቱ እንግዲህ ወንዶች ብቻ ገዳም ነው። እንኳን ዘማይት ሴት መነኩሴ ራሱ ልትገኝበት የማይፈቀድ ማለት ነው። እና እዛ ቦታ ላይ ተገኝቶ በስጋ ፍትወት ከእርሷ ጋር በወደቀ ጊዜ በገዳሙ ያሉ ሌሎች መነኮሳት በአጠቃላይ ተነስተው አባታችን እርሶ ከተማ የሚልኩት እርሶ በጣም የሚያምኑት ይህ ወጣት መነኩሴ ገዳማችን ሊያረክስብን ሴት ይዞ መጥቷል ብለው ከሰሱት። አባ መቃርስ ተወዳጆች ይህንን ያውቁ ነበር። ሁሰት የተባለ የቅድስና ማድረግ ላይ የደረሱ አባት ናቸው። ልክ በመጽሐፈ መሳፍንት ላይ ኤልሳ በዚህ የቅድስና ደረጃ ላይ ደርሶ በባቱ ተቀምጦ ጊያዝ ንዕማን ጋር ሄዶ ያደረገውን ነገር በአጠቃላይ እንደተመለከተ ሁሉ እኚህም ቅዱስ አባት ደግሞ በባታቸው ተቀምጠው የሚከናወነውን ነገር ሁሉ ይመለከቱ ነበር። ይህ ወጣት መነኩሴ ወደ ባቱ ሴትን ይዞ እንደመጣ ተመልክተው ነበር እና ምን አደረጉ? የኔ ልጅ ይሄን አያደርግም አሉ። በቃ ክርስትና ማለት ይሄ ነው። እባካችሁ በቃ ከነገዋ ቀን ጀምሮ ሁላችንም እንዲህ አይነት ሰዎችን አሁን እኔ እንዲህ አርጉ በዚህ ወጡ ለነገሌ ምናምን አይደለም። በቃ ሁላችንም ግን እንዲናርግ የግድ ቲክታክ ላይ አይደለም። በምትኖሩበት ቦታ፣ በስራ ገበታችሁ፣ በትምህርት ገበታችሁ ኦርቶዶክስ ክርስቲያን ናችሁ። እንግዲያውስ ክርስቶስ የመሰረታት የእውነተኛዋ የክርስቶስ ኢየሱስ ቤተክርስቲያን ልጆች ናችሁ። ስለዚህ በቃ ክርስቲያን ሆኑ፣ ክርስቶሳዊ ሆኑ። ክርስቶስን እንምሰለው። ምን በማድረግ የሰውን ኃጢአት በመደበቅ አባ መቃርስ ይህን ያውቃሉ እኮ ግን የኔ ልጅ ይህን አያደርግም አሉ። እንግዲያው ተነሱ ይመልከቱ አለን፣ እኛ ማስረጃ አለን፣ ይመልከቱ አሏቸው። እዛ ተነስተው ተከተሏቸው። እንግዲህ በገዳም ሕግ አበምኔት ከፊት ለፊት ይሄዳል፣ ሌሎች ደግሞ ከኋላ ይከተላሉ። እና አባ መቃርስ የገዳሙ ባት የወጣቱ መነኩሴ ባት ጋር ሲቀርቡ አውቀው ድምፃቸውን ሰምቶ እንዲጠነቀቅ ድምፃቸውን ከፍ አድርገው ሴት ይዞ መጣን ያላችሁት እያሉ ድምፃቸውን ከፍ አድርገው መናገር ጀመሩ። ከዛ በኋላ ያው ሌሎች መነኮሳት ከሳሾች ስለሆኑ ድምፃቸው እንዲቀንሱ ሐሳብ ያቀርቡላቸው ጀመር። የኔ ልጅ ይሄን አያደርግም እያሉ ግን ደጋግመው መጮህ ጀመሩ። ለምን? ድምፃቸውን ሰምቶ ይጠነቀቅ ዘንድ። እንዳሰቡትም የወጣት መነኩሴ ድምፃቸውን ሰምቶ የምንኩስና ልብሱን ለብሶ አስኬማውን ታጥቆ እዛች ሴት ላይ የትልቅ የዳቦ ሳጠራ ይከንባታል፣ ጨርቅ ያለብሰዋል። እና አባ መቃርስ በሩን ቆረቆሩ፣ በሩን ከፈተላቸው። ወገባቸውን ይዘው እንደደከማቸው ሰው ሆነው በሳጠሯ ላይ ተቀመጡ። ሌሎች መነኮሳትን በሉ ግቡና ያቺን ሴት ፈልጓት እና ካገኛችኋት ወደ እኔ አምጧታሉ። እንግዲህ ከሳጠራው ስር ነው ያለችው ያቺ ሴት። ሌሎች መነኮሳት እንግዲህ ሌላ ክፍል ውስጥ ሆናለች ብለው ላይታች እያሉ ፈለጉ፣ ግን ሊያገኟት አልቻሉም። በስተመጨረሻ አባ መቃርስ በወንድማችሁ ላይ በሐሰት ተነሳስታችሁ ነበር እና በሉ ሄዳችሁ ንስሐ ግቡ አሏቸው። ሁሉም ተነስተው ሄደው ንስሐ ገቡ። ሁሉም ከወጡ በኋላ በሩን ዘግተው በሩን ቆልፈው ከውስጥ ሳጠራውን ገልጠው ሁለቱንም ገጸሷቸው። የኔ ልጅ አገልጋይን መነኩሴን ሊያውም የመነኮሰን የቤተክርስቲያንን አገልጋይ ገዳማዊን ማሳሳት ትልቅ ኃጢአት ነው፣ ከፈጣሪ የሚያጣላ ትልቅ በደል ነው ብለው ገጸጿት። በተመሳሳይ እሱንም ገጸሱት። ልጄ መነኩሴ ማለት መነኩሴ የሚል የግዕዝ ቃል ባይዘዌ ሰው ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ታግሶ በስርጥ ዋሻ በገደል ድንጋይ ተንተርሶ አመድ ነስንሶ ቅጠል በጥሶ የሚኖር ማለት ነው። ስጋህን ከገደልከው በኋላ ስጋህን እንዲሞት ካደረግከው በኋላ ከእንደገና በሞተ ስጋ ላይ ስጋዊ ፍትወት ልትመኝ አይገባም ብለው አባቴ ምክር ሰጥተው ሁለቱም እንዲጸጸቱ አድርገው ለሁለቱም ንስሐ ሰጥቷቸው። በጣም የሚገርማችሁ ያቺም ሴት ከአባ መቃርስ ምንኩስናን ተቀበላ ወደ ሴቶች ገዳም ሄደች። አንዳንድ ጊዜ ተወዳጆች መልካም የሆኑ እርማቶች ሰዎችን እጅግ በጣም መልካም ለሆነ እርማት ይዳርጋሉ። እኔ በግሌ በየትኛውም አይነት ነገሮች ደስተኛ አይደለሁም።
ባጭሩ ልላችሁ የምፈልገው ነገር ምንድነው መሰላችሁ? ሰዎችን ስናርም በአደባባይ ምንም አይነት ፋይዳ የለውም። በአደባባይ ገሌ እንደዚህ ሆነ እግዚአብሔር በሚያውቀው እኔ አሁን መጥቼ ገሌ የሚባል ሰው ይኸው የኔን እናት የሰደበው የወላችሁ እንዲህ አይነት ሰው እኮ ነው፣ ይኸው የኔን እናት እንደዚህ ያለው ሰው እኮ እንዲህ አያችሁት ማንነቱ ምን ይጠቅማል? የኔ አገልግሎት ቤተክርስቲያንን ማገልገል ከሆነ የኔ አገልግሎት ለእናንተ ምሳሌ መሆን ከሆነ በህይወቴም ጭምር ምሳሌ መሆን አለብኝ። ኢቭን ከምውልበት ቦታ ሁሉ ሳይቀር መጠንቀቅ አለብኝ እናንተን ለማስተማር እናንተን ለማገልገል ከሆነ። በተመሳሳይ እያንዳንዱ ክርስቲያን ክርስቶስን መምሰል ካለበት በቃ ልክ እንደ አባ መቃርስ የሰውን ኃጢአት መከለል መቻል አለበት። ጓደኛሞች ሆናችሁ በዚህ አጋጣሚ እኔ ማስተላለፍ ፈልገው አሁን ለቲክቶክ አይደለም፣ ክርስቲያን ሆናችሁ ለራሳችሁ ለህይወታችሁ ስትሉ በጓደኝነት ህይወት ውስጥ ያላችሁ ወንድማማቾች፣ በጓደኝነት ህይወት ውስጥ ያላችሁ ተማማቾች፣ ጓደኛ ማለት ጓደኛ ማለት ነው፣ የጓዳን የሚያውቅ። ስለዚህ ወንድማችሁ የሰራውን ኃጢአት ወንድማችሁ የሰራውን ነውር ከላዮቹን እንጂ አውጥታችሁ አደባባይ መታሰጧቱን። ማርያም መቅደላዊትን ታስታውሱ ከነበረ ፈሪሳውያን ድንጋይ ይዘው አንዲት ሴት ስትሴስን ከተገኘች በድንጋይ ተወግራ ትገደል ይላል እና ጌታ ሆይ አንተስ በዚህ ሴት ላይ ምን ትፈርዳለህ ሲሉት ከናንተ ኃጢአት ነውር የሌለበት ይቺ ሴት ይወግራታል፣ ከነሱ መካከል ኃጢአት ነውር በደል የሌለበት ንጹህ ቅዱስ ጌታ ኢየሱስ ክርስቶስ ብቻ ነው። ሁሉም በድለዋል፣ እንደውም ክርስቶስ ወደ መሬት ዝቅ ብሎ የእያንዳንዳቸውን ኃጢአት መጻፍ ጀመረ። የዚህን ጊዜ አፍረው ተሸማቀው ድንጋያቸውን እየወረወሩ ተመለሱ። በዚህ አጋጣሚ በክርስቶስ ስም የምጠይቃችሁ እህቶቹ ወንድሞቼ፣ አንደኛ ነገር የሰውን ኃጢአት ደባቂዎች ነው። ማንኛውም አይነት ጉዳይ ይፈጠር ክርስቶስን አናስደስተውም። ሰው ሊያጨበጭብልን ይችላል፣ ሰው በቃ እንደው ብዙ ነገር ሊለን ይችላል። ሕያው እግዚአብሔር ምስክር ክርስቶስን አናስደስተውም። ስለዚህ የሰውን ኃጢአት ደባቂ እኛ ክርስቲያኖች ነን። ክርስቶስን የማያምኑ ሰዎች እንዲህ አይነት ሁኔታ ላይ ይገኙ። ገሌ እንደዚህ ነው፣ ገሌ በዚህ ወጥቶ ገሌ በዚህ ገብቶ፣ ጋይስ እንደዚህ ነገር ፕሊስ አንውረድ፣ እንደ ክርስቲያን እንሆን። ሌላው ሲቀጥል ሰዎች የምናረብበት መንገድ ደግሞ ቢስተካከል። በአደባባይ ላይ ገሌ እንደዚህ ነው ምናምን ስለ እውነት ሰዎችን አያርምም። ከእናንተ መካከል ስለ እውነት ነው የምላችሁ አንዳችሁንም እዚህ ላይ ብላይ ያስገብቼ ሰው ፊት ይሄ ሁሉ ህዝብ በተሰበሰበበት ገሌ ማለት እንደዚህ አይነት ሰው ነሽ፣ ይሄው የድሮ ፎቶዎች ምናምን፣ ወንድም ያንተ ድሮ ማንነት ይሄው እንደዚህ ነበርክ። ማንም ሰው ነው ማይተረመው፣ ማንም ሰው በቃ እውነቴን ነው የምላችሁ። ሙሴ ጸሊም ቅዱስ ሙሴ ጸሊም በቤተክርስቲያናችን ቅዱስ ነው። በድሮ ማንነቱ ሴት ይደፍር የነበረ ሰው። የድሮ ማንነትን የምታነሱ ከሆነ በቤተ ክርስቲያን ውስጥ ያሉ ቅዱሳንን በአጠቃላይ እየዘለፋችሁ ነው ተወዳጆች። የድሮ ማንነት የሰው ማንነት አይደለም። ሰው ምን ብሎ ከንስሐ እንደገባ ከፈጣሪ እንደተታረቀ ስለማናቅ ግድ የላችሁም። አሁን ለጊዜው የሰዎችን ኃጢአት እንደብቅ፣ የሰዎችን ኃጢአት እንከልል። የፍትህን ጉዳዮች ግን እያልኩኝ አይደለም። ለምሳሌ በመካከላችን በዚህ ሰዓት ሴት አስገድዶ የደፈረ ሰው ቢኖር አይ ኃጢአቱ ይደበቅ ኃጢአቱ ይከለል አይደለም። የተበደለው አካል ፍትህ ማግኘት አለበትና ወደ ህግ ቦታ መሄድ አለበት። በተመሳሳይ በፋይናንሻል ጉዳዮች በተለያዩ ጉዳዮችም ተበድያለሁ የሚል ሰው ካለ በህግ አካል ሄዶ መብቱን ማስከበር ይችላል። ከዛ ውጭ ግን ሰዎችን ማረም ከሆነ ግን ዓላማችን ፕሊስ እንደዚህ አይነት አማራጮችን አንጠቀም። ከዛ ውጭ እኔ የኔን እናትንም ጨምሮ ፎቶዋን ለጥፎ ዘለፋን ቃል ለተሳደበውም ሰው እኔ ይቅርታ አድርጌለታለሁ። ማንም ሰው ያንን ሰው ከዚህ በኋላ የፈለገ አትናቴዎስን እናት እንደዚህ አድርጓል ምናምን ብሎ እንዲያነሳ አልፈልግም። እንደዛ የምታረጉቶች ወንድሞች ያ ሰው ሳይሆን እናንተ ናችሁ ከዛ በኋላ በእኔ ላይ ስህተት እየሰራችሁ ያላችሁት ማለት ነው። እኔ በግሌ ያንን ሰው ይቅር ብዬዋለሁ። እኔ ይቅር እስካልኩ ድረስ በነገሮች እኔ እስካልተቀየምኩ ድረስ ማንም ሰው ፈለገ አትናቴዎስን እንደዚህ ብለህ ነበር፣ እንዲያስበህ ነበር፣ እንዲያቅደህ ነበር እንድትሉ አልፈልግም። ማንም ሰው ይሳሳታል፣ በንስሐ ሕይወት ይመለሳል። ስለዚህ ፕሊስ ለተወሰኑ ሰዎች የንስሐን እድል ብንሰጥ መልካም ነው። አንዳንድ ጊዜ ሰዎች እንዳይለወጡ ራሱ የምናደርገው እኛ ነን እና ምክንያቱን ነው። ከዛ በተረፈ ደግሞ ማለት እንፈልገው ነገር ፈለገ አትናቴዎስ የእናንተ ፍቅር ስላለው
እናንተ ተሰብስባችሁ ፈለገ አትናቴዎስን ተጽዕኖ ፈጣሪ ስላላችሁት ፈለገ አትናቴዎስን እንወድሃለን ስላላችሁት ደጋግማችሁ እንደዚህ ስላላችሁት ፈለገ አትናቴዎስ ከህግ በላይ ነው ማለት አይደለም። ኦኬ ሰው በደንብ አድርጋችሁ አዳምጡኝ። እኔ በግሌ አሁን የምነግራችሁ ነገር ለብዙ ሰዎች እንትን መሳሳቻ መሆን አልፈልግም። ምክንያቱም አገልግሎቴም ስለሚያዘኝ ቅዱስ ጳውሎስ ለሰው መጥፊያ ከምትሆን ይልቅ በአንገት ላይ ወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላል። ሰው ምን እናድርግ? ፈለገ አትናቴዎስ ወንጀል ሰርቷል ብላችሁ የምታምኑ ሰዎች ካላችሁ ሙሉ አዲስ አበባ ላይ የጸጥታ አካል አለ እና በጸጥታ አካል እኔን በህግ ማስጠየቅ ትችላላችሁ። ቲክታክ ላይ እውነቴን ነው ማለት ሰዎችን ስሜቴ ከማድረግ ያለፈ እኛም በስሜቴነት ከመነዳት ያለፈ ብዙ የምናመጣው ለውጥ የለም። ፈለገ አትናቴዎስ ስህተት ሰርቷል፣ ኦኬ እንዲህ የበደለው ነገር አለ የምትሉ ከሆነ በህግ አግባብ ህግ ያለበት ሀገር ላይ ያለ ነው። በህግ አግባብ ይኸው እንዲህ አይነት መረጃ ይዘንበታል እና ፈለገ አትናቴዎስ በቁጥጥር ስር መዋል አለበት ብላችሁ በፍርድ ቤት ወረቀት እኔም መያዝ ይችላለሁ። ጉዳዩ ያው እዛም ድረስ እንዲደርስ የምትፈልጉ ከሆነ ማለት ነው። ከዛ ውጭ ግን ተወዳጆች በቻልነው አቅም ፕሊስ ኦርቶዶክሳዊ ወንድማማቾች እስከሆነ ድረስ ኦርቶዶክሳዊ እህትማማቾች እስከሆነ ድረስ ችግሮቻችንን ፕሊስ እባካችሁን ኢአማኝ የሆነ ሰው እንዲስቅብን አናደርግ። ከውጭ ሆነው ኦርቶዶክሳዊት ቅድስት ቤተክርስቲያንን የሚናፍቋት ሰዎች አሉ በነገራችን ላይ። ምክንያቱም ኦርቶዶክሲያን ኢየሱስ ክርስቶስ የሚለውን ስም በመጥራት ብቻ ሳይሆን ስጋውን በመብላት ደሙን በመጠጣትም ጭምር ነው የሚታወቁት እና ከውጭ ሆነው ይህን ቤት ለሚናፍቁ ሰዎች በር ዘጊዎች እንዳሉ ፈለገ አትናቴዎስ ለምሳሌ ዛሬ ገብቶ እሱ ባለው የምትባል ሰውዬ በዚህ ወጥቶ በዚህ ገብቶ ምናምን ሲል ከሌላ ቤተ እምነት ወደዚህ ቅዱስ ቤተክርስቲያን ለሚመጡ ሰዎች በር ዘጊ ነው የምንሆነው ማለት ነው። ኦርቶዶክሲያን እንደዚህ ናቸው እንዴ ይባላል። አያችሁ አዩ ኦርቶዶክሳውያን አረ ስላላያችኋቸው ነው እንደዚህ ነው የሚባሉት። እንኳንም እንዲሁም አላማረም ስማችን። ባለፈው ነግሬያችኋለሁ። አንድ የፕሮቴስታንት እምነት ተከታይ ወደ ኦርቶዶክስ ቤተክርስቲያን እንዲሰልል ተላከና ማህሌት ላይ ምን እንደሚሰሩ ማህሌት ሲቆም ማታ ማህሌት ሲቆሙ ምን እንደሚሰሩ ሲተመልከት ተብሎ ተልኮ ሲያይ ያው ወረብ ሊወረብ ሲል ሊቃውንት ቤተክርስቲያን ግማሾቹ በአንድ በኩል ግማሾቹ በአንድ በኩል ይቆማሉና ደንግጦ እየሮጠ ወጣ እና ሌሎች ፕሮቴስታንት ወንድሞቹ በጣም ፈርቶ ሁለተኛ ዘቤት እንዳትልኩ ቀለጥቂት ነው ተርፌ የወጣሁት ምናምን ይላቸዋል። እና ምን ሆነ ነው ሲባል እነዚህ ጥቁር ካባ የለበሱት ሰዎች ዱላ ይዘው ግማሾቹ በአንድ በኩል ግማሾቹ በአንድ በኩል እርስ በርሳቸው ሊደባደቡ ሲሉ ነው የወጡት ነው ያለው። እና ስማችን እንዲሁም እየጠፋ ነው የኔ ተወዳጆች። ለምን ብሶት ብቻ ልናገር ብዬ እኮ ነው። እና ሳቁ እንጂ እናንተ ቀለል የተናገርኩት እና ስቀልን ነው። እሺ ስማችን እንዲህም አያምርም። የኛ ስማችን እንዲህም አያምርም። ኦርቶዶክስ ቤተክርስቲያን እንዲህ ናቸው። አርሴማን ያመልካሉ፣ ገብርኤልን ያመልካሉ ምናምን ስንት ቤት ስራ አለብን እኮ እንደ ቤተክርስቲያን ካሰብነው እና ስለ ቤተክርስቲያን በትክክለኛው መንገድ መረጃ ያልደረሳቸው እህቶች ወንድሞቻችንን በቻልነው አቅም የማምጣት የማቅረብ ችግር ሲፈጠር ይቅር ባዮች ሆነን በህይወት የማስተማር ግዴታ አለብን። እሺ የኔ ተወዳጆች እና በቻልነው አቅም እንደዛ እናድርግ። ሁላችሁንም እጅግ በጣም አድርጌ ነው የምወዳችሁ። በጣም ጥሩ ፍቅር አሳይታችሁኛል ብዙ እህቶች ወንድሞች፣ እግዚአብሔር ያክብርልኝ። ሌላ ምለው ነገር የለም። ከዛ በተረፈ ግን ፕሊስ በቃ እኔ ከሰኞ ጀምሮ ወደ ትምህርት ነው የምገባው። ባይዘዌ አርብ ኔክስት ዊክ ልደቴ ነው። የተረሳ ነገር በዚህ አጋጣሚ ስጦታ ያላችሁ እህቶች ወንድሞች በዲኤችኤል ይደርሰኛል፣ በፖስታ ቤት አገልግሎት ይደርሰኛል። ምንም እንዳታስቡ፣ ምንም ሰበብ እንዳትፈጥሩ ፕሊስ። አንድ ጊዜ ቆይሽ ሰባ የምትናገሪው ነገር ካለ እድል ስጥ።
ጤና ይስጥልኝ። እንዴት አመሻችሁ? በመጀመሪያ ስላስገባኝ አመሰግናለሁ። ዳቆን እየዛኛው ቤት ነበርኩኝና እየፈለገ ነው ልጁና እንትን የምትላቸው ነገሮች ስላሉ ነገም ደግሞ ሌላ አጀንዳ እንዳይሆን እዛ ብትገኝና ብትመጣ ስልኩን እያለ ነበርና ቀድሞ ስልክን ከመስጠት እዚህ ጋር መተራስ ብትናገር በሚል አይ እኔ እና አሁን እየፈለገ ነው ሳቢ እንደዚህ አይነት ጉዳዮች ላይ አምናት ኢንተረስትድ በግል ግን የቱጋ መሰለ መስጊድ ጠርቷል። መስጊድ ሳይሆን ሰሙ ያለው አጀንዳ አለ። አሁን ደግሞ ቤታቸውን ከፍተው ብዙ እያወሩ ነውና ነገ ደግሞ ሌላ ነገሮች እንዲሆን አይፈለግምና ችግር የለውም። ሳባ ፕሊስ አዳምጪ። ምንም ችግር የለውም። ማንም ሰው የፈለገውን ደስ ያለውን ነገር ማለት ይችላል። ለምሳሌ በግን የሆነ ሰው ውሻ ነው ማለት ይችላል። ውሻውን የሆነ ሰው ፍየል ነው ማለት ይችላል። እና አሁን ጀስተኒ ላይቭ የከፈትኩት በነገራችን ላይ የሆነ ቲፎዞ ፈልጌ ሳይሆን እኔ ብቻ ሳይሆን እናንተም ጭምር ፕሊዝ ዝም ብላችሁ አትንከራተቱ። በቃ ምን ውጤት ሊመጣ ለምሳሌ እንበልና በደንብ አዳምጡኝ። ፈለገ አትናትዮስ በእጁ ላይ ደም አለ እንበል። ኦኬ ነፍስ አትቷል እንበል እና የሆኑ ሰዎች ላይቭ ላይ ወጥተው እንደዚህ አድርጓል እኮ አይገርምም? በዚህ ወጥቶ በዚህ ኦዋት ወንጀል ከሆነ በህግ አግባብ ሄደው መጠየቅ አለቅ። ትልቁ አዋቂ የሆነ ሰው የሚያደርገው ነገር ያንን ነው። ከዛ ውጭ ግን እኔ ፈለገ አትናትዮስ የማንንም ሰው ላይቭ ቤት ማሞቂያ አይደለሁም። ሄጅ ቁጭ ብዬ ሰው እዛ ቤት እኔን አይቶ ተሰብስቦ ቁጭ ብሎ ወሬ እንዲደምቅ ወሬ ማድመቂያ መሆን አልፈልግም። በዚህ ጉዳይ ላይ በነገራችን ላይ ማንም ሰው የሚፈልገው እኔ ጋር ምንም ድረስ አይጠበቅበትም። መረጃ ያለው አይደለ? ማንኛውም ሰው በደንብ አዳምጡ። እኔ በውስጥ መስመር መልእክትም አልመልስም፣ ስልክ ቁጥር አልሰጥም። መረጃ ያለው ሰው በአጠቃላይ ብዙ መጮህ አይጠበቅበትም፣ ብዙ መዛት አይጠበቅበትም። በጣም ብዙ ፈርዘር ሄዶ በዚህ ወጥቶ በዚህ ገብቶ ማለት አይጠበቅበትም። መረጃ ካለው እውነትን አይደለ ያዘው ሄዶ በጸጥታ አካል ጉዳዩ እንዲታይ። ቤተ ክርስቲያን ማለት ተቋም ነች በነገራችን ላይ። ስለዚህ ተቋም የሆነች ቤተ ክርስቲያን ላይ ወንጀል ተፈጽሞብናል የሚሉ ሰዎች ካሉ በህግ አግባብ መጠየቅ ይችላሉ። እኔ ፈለገ አትናትዮስ የማንንም ቤት አላደምቅ። ማንም ሰው እዚህ ጋርና እዛ ጋርና ብሎ ስለጠራኝ እየሄድኩኝ ገስ ላይ እየገባው የማስረዳበት ምንም አይነትም ግዴታም የለብኝም። በፍቅር ላስረዳ የምሞክረው ነገር ምንድነው? ተወዳጆች አሁንም በደንብ አዳምጡኝ። እንዲህ አይነት ጉዳይ ላይ እንዲህ አይነት ሐሳብ አለኝ፣ ስለዚህ ስምህን ሳላጠፋ በፊት ገስቴ ላይ ገባ የሚባል ነገር የለም። ገስትም አልገባም፣ ላይቭም ላይ አልመጣም። ኢቭን እዚህ ላይቭ ከፍቼ ራሱ ለነዛ ሰዎች ኑ አይ እናንተ ቤት ሳይሆን እኔ ቤት ይሻላል ብዬ ወሬ በፍጹም አላወራም። በህግ አግባብ መጠየቅ ይችላል ማንኛውም ሰው። ፈለገ አትናትዮስ እንበልና ምሳሌ በደንብ አዳምጡኝ። ነፍስ አጥፍቷል፣ ኦኬ ነፍስ አጥፍቷል ብሎ ቲክታክ ላይ መጮህ ጥቅም የለውም። በህግ አግባብ መጠየቅ። ፈለገ አትናትዮስ እንበልና እንደተባለው ለምሳሌ የቤተክርስቲያን ገንዘብን ሰርቋል፣ ኦኬ ላይቭ ላይ ቁጭ ብሎ በዚህ ወጥቶ በዚህ ይሄው ፈለገ አትናትዮስ ይሁላችሁ ይሄን ያክል ወስዶ ምናምን ማለት አይጠበቅበትም። ቤተክርስቲያን ተቋም ነች ተወዳጆች። ኦኬ እያንዳንዱ ኦርቶዶክስ መብት አለው። በነገራችን ላይ ምሳሌ ልስጣችሁ ሌላም ጊዜ እንድታውቁ ማለት ነው። መንገድ ላይ ላይቭ ላይ አይደለም፣ መንገድ ላይ ነጠላ ለብሼ ስለ ቅድስት አርሴማ ቤተክርስቲያን በዚህ አካባቢ ስላለች ስለ ቅድስት አርሴማ ቤተክርስቲያን እያልኩኝ ቆሜ ራሱ መለመን በአሁን ሰዓት ወንጀል ነው። እንዴት? የቤተክርስቲያኒቱ አገልጋይ እስካልሆንኩ ድረስ። የቤተክርስቲያን አገልጋይ ማለት እንዲህ አይነት የቤተ ክህነት መታወቂያ ያለው ሰው መሆን አለበት። ኢቭን መንገድ ላይ ወጥቶ የሚለምነው ሰው ይታያቸዋል። እዚህ ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክህነት ማስረጃ ይላል። የክህነት ማስረጃ ያለው የሀገረ ስብከት ፈቃድ ያለው ሰው መሆን አለበት። ከዛ ውጭ ግን አይችልም። በዚህ ጉዳይ ምናልባት ለቤተ ክርስቲያን ቀናይ ልብ ያላቸው ሰዎች አይ በቃ የለም ፈለገ አትናትዮስ ተሰርቶ አግኝተናል ካሉ
ከኔ ጋር ቁጭ ብለው ንትርክ ውስጥ መግባት አይጠበቅባቸውም። አለቀ። አዋቂ ሰው የሚሰራውን ስራ ሰርተው ለሌሎች ኦርቶዶክሳውያን ፍሬን ማሳየት ምን በማድረግ ጉዳዩን በፖሊስ እንዲያዝ አድርገው ፖሊስ ጉዳዩን ይዞት እንዲህ አይነት ወንጀል ተሰርቷል ብለው ክስ መመስረት። አለቀ። አጭርና ግልጽ። ክስ ሲመሰረት ኦኬ ተቋም ነች፣ ግለሰብ ሳይሆን ተቋምም ጭምር ነች ቤተክርስቲያን። ስለዚህ ፈለገ አትናቴዎስ በህግ አግባብ በል ምንድነው የተፈጠረ ይባላል። ያኔ ፈለገ አትናቴዎስ ይናገራል። ከዛ ውጪ ግን ማንም ላይቭ እንዲሞቅለት አረ ነገሊ እንትን እያሉ ነው፣ አረ ነገሊ እንትን ተወዳጆች ፕሊስ እና እናንተም አትበዛ። እኔ ቺዬ ዝም ያልኩትን ነገር እናንተም ፕሊስ እባካችሁን እንትን አትበሉበት። የዛን ያክል ሆት አትሁኑ፣ አትበሳጩ፣ አትናደዱ። ሁልጊዜም አንዳንድ ነገር ላይ ዱላ ሲበዛ ዱላው እንዲቀንስ የሆኑ ነገሮችን አንዳንድ ሰው ማለቱ አይቀርም። ሰው ከዛም አንፃር እኔ በግሌ ማንም ሰው እኔን ስሜን ስላጠፋ፣ ማንም ሰው የኔን ፎቶ ስለዘቀዘቀ፣ ማንም ሰው የኔን እናት ፎቶ ዘቅዝቆ የሆነ ነገር ስለተናገረ፣ ዘለፋን በጣም አስነዋሪ የሆኑ ቃላቶችን ስለተናገረ እኔም ስሜት የሆኜ እነዛ ሰዎች በተራመዱት አይነት መንገድ አልራመድም። እኔ ፈለገ አትናቴዎስ እባላለሁ። ኦኬ መሄደው ልክ እንደ ክርስቲያን እንጂ እንደ አንድ ስሜታዊ ሰው አይደለም። ስለዚህ ከዚህ በኋላ ተወዳጆች በቻላችሁት አቅም በእንደዚህ አይነት ጉዳዮች እናንተም ባትሰቃዩ መልካም ነው። እሺ እኔ ተወዳጆች እናንተም ባትሰቃዩ መልካም ነው። ዞሮ ዞሮ ከሰኞ ጀምሮ እኔ ቤት እንዲህ አይነት ሐሳብ አይነሳም። ቅዳሜና እሑድ ምናልባት ላይቭ ላልገባ እችላለሁ፣ ያው ሰንበት ስለሆነ ከሰኞ ጀምሮ ትምህርት ነው የምናነሳው። እሺ ትምህርት ነው የምናነሳው። አመሰግናለሁ። በቃ ካጠፋው ይቅርታ፣ ግን ያው በአንተ ጉዳይ ደስ ስለማይለን ነው በየደቂቃው ስም ስለሚነሳ ለዛ ነው። ምንም ችግር የለውም። ካጠፋው ደግሞ ይቅርታ ብያለሁ። ግን እዚህ ጋር ነገር አመላላሽ ምናምን ለምትሉት ደግሞ ነገር አመላላሽነት አይደለም። እሺ መጀመሪያ አስተካክሉ እና አመሰግናለሁ። እሺ ዳቆኒ። እሺ ሳቢ ችግር የለውም። ነሳቢ እና ኔቨር ምናምን በጣም ለኛ ትልቅ ፍቅር ስላላችሁ ነው አንዳንድ ጊዜ እንዲህ አይነት ነገሮች የሚፈጠሩት እንረዳለን እና ምንም ነገር እንዳታስቡ። ኦኬ ኤኒዌይስ ከሰኞ ጀምሮ ትምህርት ነው የሚኖረን። ሌሎች ሰዎች የሚፈልጉትን ሐሳብ አንስተው ማውራት ይችላሉ። እኛ ደግሞ ትምህርት ሐሳቦችን አንስተን እንወያያለን። ለትምህርት ሰፊ ጊዜ ሰጥተን ማለት ነው። ከዛ በመቀጠል ደግሞ በዚህ ሰዓት ስንት ጭንቀት ያለባቸው ሰዎች አሉ። እንደምታስወስ አርብና ቅዳሜ አሪፍ ሰዓት ወስደን ከብዙ እህት ወንድሞቻችን ጋር እያወራን ነበረ። ተስፋ በመቁረጥ ስሜት ላይ ላሉ፣ በጣም ራስን በማጥፋት ስሜት ላይ ላሉ፣ በብዙ ነገሮች እጅግ በጣም እየተጨነቁ ላሉ ሰዎች ለመድረስ ትልቅ ነገር በጀመርንበት ሰዓት እንዲህ አይነት ነገሮች ናቸው ወደኋላ እየጎተቱን ያሉት። ዞሮ ዞሮ እግዚአብሔር ይረዳናል። እዚህ ውስጥ ያላችሁ ኦርቶዶክስ እህቶች ወንድሞች ሁላችሁም በቻላችሁት አቅም እኛን ደካማ ወንድሞቻችሁን በጸሎት አስቡ። ቀጣይ ሳምንት አርብ እስከሚደርስ ብታይ በጣም ቸኩያለሁ። በጣም ማለት ነው። ለምን መሰላችሁ የቸኮልኩት? ልደቴ ነው እና ከዛሬ ጀምሮ አንዳንድ ስጦታዎች ሰዎች እየሰጡኝ ነው። በጣም ደስ ብሎኛል። ስለ እውነት ነው የምላችሁ። ቀጣይ ሳምንት ልደቴ ነው። ስንተኛ ዓመት እንደሆነ አልናገርም። በጣም አስፈሪ የሆነ ስለሆነ ይቆራረጣል። ወንድማችን ይቆራረጣል። የኔ እድሜ ትንሽ ዊርድ እየሆነ አስፈሪ እየሆነ ስለሆነ እድሜን አልናገርም እና ኤኒዌይስ ኔክስት ዊክ አርብ ማለት ነው ልደቴ ነው እና በዴችል በፖስታ በምናምን ስጦታ ላኩልኝ። ማንም ሰው ስጦታ እንደው ላሳያችሁ። ዛሬ መጣልኝ ስጦታ የታል? ቆይ ላሳያችሁ። ድንግል ሆይ ወደ እኔ ትመጪ እንዴት ይሆን?
እሺ ይታያችኋል። ከአልፋ ጥበብ እጅግ በጣም የሚያምር ውብ የሆነ ገምቷ ውብ የሆነ የሚያምር ተወዳጆች ነጠላ ስዕል ተውት፣ የተላከልኝ ስዕል ተውት። ገና 1 ሳምንት ቀርቶት ይኸውላችሁ ነጠላ እና ሰዎች ስጦታዬን እየሰጡኝ ነው። አሁን ምንድነው እንዳንቆራረጥ ለእናንተ ማስተላለፍ ፈልገው ነገር ምንድነው እንዳንቆራረጥ። ኤኒዌይስ በዚህ አጋጣሚ ማስተላለፈው መልእክት ምንድነው ቀጣይ ሳምንት ዓርብ ልደቴ ነውና በልደቴ ቀን ከቀጣይ ሳምንት ዓርብ ማለት ነው እንግዲህ አሁን ገና ዛሬ ዓርብ ነው፣ ከዛ ነገ ቅዳሜ እሁድ፣ ከዛ ሰኞ ማክሰኞ ረቡዕ ሐሙስ ዓርብ በ26 ቀጣይ ሳምንት ዓርብ በዚህ አጋጣሚ ውስጥ ያላችሁ ቶች ወንድሞች ሼር በማድረግ ታግዙኛላችሁ። በዚህ አጋጣሚ በልደቴ ቀን ካስቀየምኳቸው ስፔሻሊ ፈለገ አትናቴዎስ በጣም 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 እንደው አስቀይሞናል ካሉ እህቶች ወንድሞች ጋር እንግዲህ እርቅ ቢፈጠር እኔ ደስ ይለኛልና ይቅርታ ጠይቃለሁ። ሁሉንም እኔ ይቅርታ ጠይቃለሁኝ። እናንተ እገሌን አስቀይማል እያላችሁ ሐሳብ ሰጡኛላችሁ፣ እኔ ይቅርታ ጠይቃለሁ። በእርግጥ ክርስቲያን ቀን ጠብቆ አይደለም ይቅር መባባል ያለበት፣ ግን ያንን ደግሞ ዕለት ሰው ሻማ አብርቶ ኬክ እየቆረሰ የሚያከብርበትን ዕለት እንደ እግዚአብሔር መልካም ፈቃድ በጣም ልዩነት ተፈጥሯል፣ በጣም ተጋጭተዋል ሲባሉ ከነበሩ እህቶችም ወንድሞችም ጋር በአጠቃላይ እርቅ እንግዲህ ምን ፈጥርበት ይሆናል ብዬ ተስፋ አደርጋለሁ። እና በልደቴ ቀን እንግዲህ ላይቭ የምከፍተው ስፔሻሊ ቅድሚያ ለነዛ እህቶችና ወንድሞች ቅድሚያ ሰጣለሁ ማለት ነው። እና ገብተው እያንዳንዱን ሰው ከልብ እንዲህ ለወረት ምናምን አይደለም፣ ከልብ ይቅርታን ጠይቃለን። ጉዞ ወደ ወላይታ ሀገረ ስብከት እንደምታውቁት ወደ ብፁዕ አባታችን አቡነ ይስሐቅ የምናደርገው ጉዞ ነበረ። ተወዳጆች ለግንቦት 24 ተዘዋውሯል። ግንቦት 24 የጻድቁ አባታችን የአቡነ ተክለ ሃይማኖት ደብረ መንክራት ማለት ነው ህንፃ ቤተክርስቲያኑንም እናስመርቃለን። እና ያንንም ለማስመረቅ እንግዲህ አንዳንድ ነገሮችን ያረግን ስለሆነ ለጊዜው የልደቴን ቀን አልጓዝም ማለት ነው፣ እዚሁ ነው መሆነው። ሰው በዛን ዕለት በቁም ነገር እውነቴን ነው ያስቀየምኳቸው ሰዎች በአጠቃላይ ይቅርታ ጠይቃለሁኝ። በውስጥ ሁሉንም ሰዎች ይቅርታ መጠየቅ ይቻላል። ለምንድን ነው በላይቭ ስትሪም እንዲሆን የፈለኩት? ብዙ እህቶች ወንድሞች እንድትጨነቁ ምክንያት ሆነናል። ኦኬ እንድትጨነቁ ወይኔ እንደው ምን ተፈጠረ እንደው ምን ሆነው ነው ብላችሁ እንድትጨነቁ እንድታስቡ ምክንያት ሆኗል። ስለዚህ በቻልነው አቅም እያንዳንዱን ያስቀየምነውን ሰው በአጠቃላይ ይቅርታ እንጠይቃለን ማለት ነው። ስለዚህ ቀጣይ ኔክስት ዊክ ዓርብ ሁላችሁም እንዳትረሱ፣ እሺ እንዳትረሱ ላይቭ ይከፈታል። ሰው ለእኔ ትልቁ ስጦታ ያ ይሆናል ማለት ነው። እና እግዚአብሔር አምላክ የዛ ሲበለን። በእርግጥ ክርስቲያን ቀን መምረጥ የለበትም። እንደው ግን ያንን ዕለት እንደው ለየት ለማድረግ እንደዛ እናደርጋለን ለማለት ነው። ለማንኛውም መልካም ልደት ለኔ ብያለሁ። እሱ በይላል ወንድማችን እሱ ባለው መምህር እንዴት አሉ? ደህና ነው ወይ? እንደምን አመሹ? እንዴት ነው? ይመስገን። በቪዲዮ መግባት ይቻላል? አዎ ይቻላል። ድንግሎ ሰዎች ከባድ ናቸው። ቪዲዮ ሁኔቱ ጋር እንደሚገባ አቅቶ ነው አይደል?
ሴቭ በሉሽ ወንድሞች ይኸውልህ ቪዲዮውን ትነካውና ልክ ሲከፍትልህ ሴቭ ትለዋል ሴቭ ስትል ይከፍት አሁን 9ኛ ጊዜ ሆናል ይሄን የሞከርከው ቅዱስ ሚካኤልዬ ሰልጠና አለብን ማሰልጠን ከቴክኖሎጂ ጋር ቅርብ ናቸው እንዴት እንደሆነ አላውቅም ኦኬ አጠገብ ናችሁ ማለት ነው ያንዳችሁ ማይክ ሲከፈት ድምጽ ያስተጋባል ተበላን አጠገብ ናችሁ አይ ተራርቀን ያለ ነው አያው ወንድማችን ነው ያየ ነው አሪተን ይቻሉ እሱ እንዴት እያደረገ ነው እዛ ጋር በቃ በሱ ባለው ብቻ ተናገር ያስተጋባል እግዚአብሔር አብሮቼ ላሳዩት እንዴ መምህር እንዴት ነው ወንድማችን እሱ ባለውን እና ናታንን ፎሎ አድርጓቸው የኔ ካሜራማኖች ናቸው ባይዘው ሁለቱም የኔ ካሜራማኖች ናቸው ቦሌ ሆተ ብርሃን ቅድስ ይኸው እዛ ጋር ኤዲት እያደረገ ነው አዎ ተው ሰንበትም ይማራሉ ናታን ያንተን ሚውት አድርገው በሱ ባለው ተናገር ድምጽ ይሰማል በሱ ባለው ናታን እየበጠበጠ ነው አይ እንሽኮ ከጀርባ ችግር የለውም እና እንዴት ናችሁ ፈለገ ተስማምቷል በስማ ጨጓሬና ሞኛል ወንድሞች በርዶ ነው ኮፍያ ያረከው በጣም ጨጓሬና ሞኝ ነው አየሰራችን ሲገለጥ እኔ በነጩ አንተ በጥቁር አይ እግዚአብሔር ታዲያ ለማንኛውም ሁላችሁም እዚህ ያላችሁ ቶች ወንድሞች ምን ለማለት ፈልገው ነው ሳባንም እሱ ባለውንም ናታንንም ፎሎ አድርጉልኝ እሺ ሳባንም እጅግ በጣም እንወዳታችን ነች እሱ ባለውንም ናታንንም ሁሉንም ፎሎ አድርጓቸው ሁሉንም እሺ አንተ ለቲክቶክ አዲስ ሆንክ ልጅ ድምጽ ይሰማል ያስቸግራል መሰለኝ ናታን እባክህን ድምጽ ስለሚሰማ ፕሊስ የሆነ ሲሰማ ኤኒዌይስ ሁላችሁም ወዳችኋለሁ የሰኞ ሲበለን ቅዳሜ ምናልባት ከተመቸኝ ግን ላይቭ እገባለሁ ያለው ማታ እንደተለመደው ከወንድሞቻችን ጋር እናወራለን ማለት ነው ተስፋ በመቁረጥ ስሜት ላይ በሐዘን ላይ ራስን በማጥፋት ስሜት ላይ በተለያዩ ጉዳዮች ላይ ያሉ ወንድሞቻችን እናወራለን እግዚአብሔር ከረዳ ማታ እንግዲህ እንደምንም ለመክፈት እሞክራለሁ ማታ 3 ሰዓት በእኛ ከዛ በኋላ ደግሞ ከሰኞ እስከ ሐሙስ መደበኛ የሆነ ትምህርታችንን እንጀምራለን ማለት ነው ፕሮቴስታንት ወንድሞቻችን በዚህ አጋጣሚ በጣም ናፍቃችሁናል ከእናንተ ጋር እንግዲህ እንደ እግዚአብሔር መልካም ፈቃድ አንዳንድ ነጥቦችን እናነሳን እናወራለን ማለት ነው እንወያያለን እሱቲ እኔ ተወልዳ ቆልዬ አመሰግናለሁ ግን በዚህ አጋጣሚ ግን እንኳን ተወለድክልን ከዚህም በላይ ከፍ ብለህ ግርማ ሞገሱን ከዚህ በላይ ጨምሮልህ እንድናይህ እግዚአብሔር ይርዳን እንወዳለን መልካም ልደት ብያለሁ እንወዳለን ዳቆንዬ በጣም ወንድሞችም ደግሞ እንግዲህ ያው ቆንጆ ፎቶ በዚህ ሳምንት ቢልኩልን ጥሩ ነው ለልደት ማለት ነው መልካም ልደት ብንልበት ፎቶ የለንምና ካሜራ እንዳታስቡ ለአንድ ሰው ፎቶ እንዳትልክ እሱ ባለው ስፔሻሊ የድሮ ፎቶ የልጅነቱን ፎቶ እኔ ጋር ስላለ ልጅነቱ እንኳን አለኝ እኔ አልፖስትም ብዬ ነው እንጂ አለኝ አይ እኔ አሁን ነው የፈለኩት ቅዱስ ሚካኤል አለ አሁንም አለ አረ በጣም አይኔ ተጠብቃለኝ ፎሎ አረጋቸዋለሁ ሁላችሁንም አመሰግናለሁ ዳቆንዬ ግን እውነት ተባረክልን እንወዳለን በጣም አሜን ሰላም ይያከረልኝ እሺ ተናደሩልን በርታልን ለጨጓራ ደግሞ ተልባ ጥሩ ነው ዳቆንዬ ተልባ ጠጣበት አው አረ ተልባ በማርኒ የሆነ ሰዓትማ እንደ ቢራ እኮ ነው የጠጣሁት ማለት ይቻላል በቃ ደጋግሜ ግን በስማ አይ ሁሉ ቀን ተጠቀመው ነው ሳይሆን ቁም ነገር ጥሩ ነው በጣም ተልባ ለውጡን ታይዋለክና ሁሉ ቀን አሁን ደግሞ ጾም ስለሆነ በየጊዜው ብትጠቀም አሪፍ ነው እና መብራን ደግሞ ተማረክ ቅዱስ ገብርኤል ደግሞ እሱ ከጎኑ ይሁን ጥላ ከለላ ይሁን በሁሉም ቦታ ላይ
መልካም ልደት ደህና ደረስላችሁ ነው። መልካም ልደት። አሜን አሜን። ገና እኮ ካሁኑ መልካም ልደት በላችሁ ጨረሳችሁ። ታው ገና ቀጣይ ሳምንት ነው ይድረስ። እስቲ ታው እኔንም ሆዴን አታጩሁት፣ ሆዴን አታባቡት። ይድረስና ትሉኛላችሁ ኔክስት ዊክ እና ዮናታንም ልደት ሰኞ ነው። ምን አገባኝ? ምን አገባኝ? አንድ ላይ ስጦታ ወይ ቅዱስ ሚካኤል ወይ ቅዱስ ሚካኤል አምሮ በእውነት እኔንም መልካም ልደት ካላሉኝ እርሱ ቅር ይለኛል። ይቆራረጣል ወንድማችን። ኧረ እኔ እርሱ መልካም ልደት ካላሉኝ በቃ አመቴ ራሱ ድብዝዝ ነው የሚለው። መቼ ደምቆ ያውቃል ወንድማችን? መቼ ነው ሲደምቆ የሚያውቅ? የትኛውን ዓመተ ምህረት እኮ ዘንድሮ አድምቁልኛ። እኔ እኮ እንደዛ ነበር። እሺ እናደምቀዋለን። ኤኒዌይስ ሰላም እደሩልን። የምሬን ነው። እኔ መልካም ልደት ካላሉኝ ቅዱስ ዑራኤል ቤተክርስቲያን ይዘውኝ ሄደው ጭራሽ እኔ ይዤ ሄጄ ጭራሽ ወይ መድኃኒዓለም። አዎ እንዴ እርሶ ነው ይዘውኝ የሚሄዱት። ደህና ደሩ ተወዳጆች፣ ሁላችሁንም ወዳችኋለሁ። ሰላም እደሩ። ወዳችኋለሁ። እግዚአብሔር ይማረን። ችግር የለውም። አይበሉኝ አይሄዱም። ችግር የለም። ወንድማችን እንኳን ተወለድክ። በጣም አሁን በቃ የሶስት ቀን ጉባኤ ነው ያደረጉት ልደቴ። ታች ወረድ ሁለቱንም ድንገት ልክ ተሙን እንደማናደደው። ኤኒዌይስ ተወዳጆች ሁላችሁንም በጣም ነው የማመሰግነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰው እንዳልኳችሁ ቅዳሜ ማታ ምናልባት አመቺ ሁኔታዎች ከተፈጠሩ ላይቭ ለመግባት እንሞክራለን። ከዛ ውጭ ግን ሰኞ መደበኛ ትምህርታችንን እንጀምራለን። እሺ። እና አርብ ቀጣይ ሳምንት ልደቴ ነው። ሰው የዛን ቀን የምናደርገውን ነገር ነግሬያችኋለሁ። ስለዚህ ማንም ሰው እንዳይቀር። እወዳችኋለሁ።